አዲስ አበባ በማለፍ ከአዲስ አበባ በኢትዮጵያ ከእስራኤል አምባሳደር ክቡራቶ አብርሃም ንጉሴ ጋር እንነጋገራለን። ጤና ይስጥልኝ ዶክተር አብርሃም። ጤና ይስጥልኝ አቶ ፋሲል እንዲሁም ተመልካቾቻችን አድማጮቻችን። ዶክተር አብርሃም እንግዲህ ያለውን ተጨባጭ ሁኔታ ኢትዮጵያ ሆነህ እየተከታተልክ ነው። በመጀመሪያ ደረጃ ከኢትዮጵያ መንግስትም ሆነ ህዝብ ዘንድ የሚሰጡትን አስተያየቶች በሚገባ በዜና ማሰራጫዎች እየተከታተልን ነው። ላንተስ እየደወሉ ምንም ይያሉ ምን አይነት አስተያየት እየሰጡ ነው? በመጀመሪያ ደረጃ በዚህ ጦርነት የጦርነቱ ሰለባ የሆኑ በእስራኤል ሀገርም በእውነት በኢራን በመታደርሰው ከፍተኛ ጥቃት ህይወታቸውን ላጡ እስራኤላውያን በሙሉ ነፍሳቸውን ይማር፣ ለቤተሰቦች ማጽናናትን ይስጥ፣ ለቆሰሉት ተሎፈውስን ያምጣ። በጠላት ሀገር በኢራን ውስጥ የሚታገሉትን የሚዋጉትን ጀግና ወታደሮቻችን በድል በሰላም ይመልስልን። ይህ ጦርነት ፍትሃዊ የሆነ ትክክለኛ ጦርነት ነው። ምክንያቱም እስራኤልን ለመደምሰስ ኢራን ለብዙ አመታት ስትገነባው የኖረችውን የጥፋት ልማት የጥፋት ወጥመድ ጀግና ወታደሮቻችን መከላከያ ኃይላችን በብዙ ሺህ ኪሎ ሜትር አቋርጦ በመሄድ የአየር ኃይሏን በመደምሰስ የአየር መከላከያ ኃይሏን በመደምሰስ እነሆ የገነባችውን አንድ ባንድ በፕሮግራሙ መሰረት በመደምሰስ ላይ ይገኛል መከላከያ ኃይላችን። ስለዚህ ይህ ጦርነት በእውነት የእስራኤልን ህልውና የመኖርና ያለመኖር ጥያቄ ያገባ በመሆኑ ኢራንም ደግሞ እስራኤልን ከመካከለኛው ምስራቅ ለመደምሰስ የተነሳችበትን ርዕዮተ ዓለም በመያዝ እነሆ እስራኤል ሳትቀደም የቀደመች ሀገራችን ናት። መከላከያ ኃይላችንም ሆነ መንግስታችን ክብርና አድናቆት ይገባዋል። በዚህ ሂደት ላይ በዚህ ጦርነት ላይ ወገኖቼ የመኖርና ያለመኖር ጉዳይ ነው። ኢራን ከተሳካላት እስራኤልን ለመደምሰስ ነው። ነገር ግን ሁልጊዜም ቢሆን የምንጠይቀው ጥያቄ ለምን ከኢራን ጋር ጉርብትና የለንም? ድንበር አልወሰርንባቸውም። ምንም የሆነ የኢኮኖሚም ሆነ የፖለቲካ የንብረትም ግጭት የለብንም። ነገር ግን ገና ከመጀመሪያ አንስተው ይህ ያለው አገዛዝ የኢራን አረመኔና ቆራጥ አገዛዝ እስራኤልን ለመደምሰስ የሚያደርገው ሶስት አይነት መንገዶች ነው የሄደው። አንደኛ ጠላቶቻችን ጎረቤቶቻችን በማስታጠቅ እንደነ ሂዝቦላ እንደነ ሐማስ እንዲሁም ሌሎችን ሚሊሻዎችን በማደራጀት እስራኤልን ለማዳከም ለማጥፋት፣ ይህም ደግሞ አልሆንላቸው ሲል የብዙ ሚሳኤሎችን በሩቅ የሚወረወሩ ሚሳኤሎችን በማምረት በሶስተኛም ደረጃ ኒውክሌር ቦምብን በማምረት እስራኤልን ለማጥፋት የተዘጋጀበት ሁኔታ ነው። በዚህ ሁኔታ ላይ ነው እንግዲህ አመራራችን መከላከያ ኃይላችን ሳይቀድሙን እንቅደም በማለት ያው ባለፈው ሐሙስ ሌሊት ይሄንን ዘመቻ ይሄንን ጥቃት የጀመረው። በዚህ ሂደት ላይ እንግዲህ ዋጋም መክፈል ስላለ ብዙ በኢራን በሚወረወሩ ሚሳኤሎች ጉዳት የደረሰባቸው ወገኖቻችን አሉ፣ የሰው ህይወትም ሆነ የንብረት። ነገር ግን ይሄንን በአንድነት የእስራኤል ህዝብ በአንድነት በመቋቋምና
በአንድነት በመታገል በመዋጋት ለዘላለም ለአጥፊ የሆነውን መሳሪያ በማውደም ለወደፊቱ አስተማማኝ የሆነ ከትውልድ ወደ ትውልድ የሚተላለፍነን የደህንነት አስተማማኝ ሁኔታዎችን አገራችን በመመስረት ላይ ነው ያለችው። ይሄን ሁኔታ በዚህ በዲፕሎማሲው ዓለም ውስጥ በዲፕሎማሲው ያለን አምባሳደሮችም የዲፕሎማሲ ሰራተኞችም በሰፊው ይሄን እውነት ይህ ጦርነት ትክክለኛና መሆን የሚገባውን እያስረዳነን ያለነው። አሁን ይሄን በማስመልከት አሁን በኢትዮጵያ ስላለው ተጨባጭ ሁኔታ ባባሌ ስለሚሰጡት አስተያየቶች በእውነት እየተከታተልን ነው። ህዝቡ በከፍተኛ ሁኔታ ያለውን ተጨባጭ ሁኔታ በሚገባ የገባውና የእስራኤል ደጋፊ መሆኑን በብዙ ነገሮች እያሳየ ነው። አንተንስ ያነጋግሩሃል? ምን አይነት አስተያየት ይሰጣሉ ከመንግስትም ሆነ ከህዝቡ ዘንድ? አዎ እኛ በመሰረቱ ይሄ ሁኔታ ጦርነቱ ወዲያው እንደተጀመረ እኔ ባለው የዲፕሎማሲ አሰራር መሰረት ለሚመለከታቸው ባለስልጣኖች ሁሉ ለምን እንደሆነ ምን እየሆነ እንደሆነ ያለውን ሁኔታ አስረድቻለሁ። በእውነቱ በኢትዮጵያ መንግስትም ሆነ በኢትዮጵያ ህዝብ በኩል እስራኤልን የሚደግፍ የእስራኤል ችግር የሚገባው ከእስራኤል ጎን የሚሰለፍ የኢትዮጵያ ህዝብና የኢትዮጵያ መንግስት ነው። ስለዚህ በዚህ በዲፕሎማሲ ውስጥ በአዲስ አበባ ውስጥ በሁለት አቅጣጫዎች ነው አምባሲያችን በመስራት ላይ ያለው። አሁን አንደኛው ያው ባይላተራል በመንለው በሁለትዮሽ ግንኙነት ባለው በኢትዮጵያና በእስራኤል መካከል ለኢትዮጵያ ባለስልጣናትም ሆነ ለኢትዮጵያ ህዝብ ያለውን ሁኔታ ማስረዳት ነው። እስራኤል በስራዋ የምታነጣጥረው የኒውክሌር ማምረቻ ቦታዎችንና የሚሳኤሎችን እንዲሁም ደግሞ የወታደራዊ መዋቅሮችን ሳይንቲስቶችን እነዚህን በመሰለ ሁኔታ ነው እስራኤል የምታነጣጥረው እንጂ የኢራን ህዝብ ጋር አይደለም ጠባችን። የኢራንን ህዝብ ወይም ህዝቡን የሚሆን አይደለም። ኢራን ግን የምታነጣጥረው ትምህርት ቤቶችን፣ ሐኪም ቤቶችን፣ የመኖሪያ የህዝብ መኖሪያ ቤቶችን ነው የምታነጣጥረው። ስለዚህ የጨለማ አመራርና የብርሃን አመራር ከዚህ ላይ ማየት ይቻላል። ምክንያቱም እኛ የእስራኤል መከላከያ ኃይል ነፃ የሆነ የአየር ክልሉን በመቆጣጠር እየመረጠና እየለየ ወታደራዊ የሆኑ ነገሮችን ብቻ ነው የሚመታው። ስለዚህ ይህ የመከላከያ ኃይላችን ምን ያህል ሰባዊ መሆኑን የሚያረጋግጥ ሁኔታ ነው ያለው። ይሄንን በዚህ በኢትዮጵያ እናስረዳለን። እንደገናም ደግሞ ሌላው በብዙሃን ዘርፍ የምንለው የዲፕሎማሲ ስራ ደግሞ ያው የአፍሪካ ሀገሮችን ነው። በአፍሪካ ሀገሮች ላይ ያው በአፍሪካ አንድነት ድርጅት በኩል አባል የሆኑ ሀገሮችን እነሱንም ደግሞ እያስረዳነ ነው። በዚህ በአፍሪካ በኤምባሲ ባላቸው ቦታዎችም በቦታው ያሉ አምባሳደሮች እያስረዱ ነው። እዚህ አፍሪካ አንድነት ድርጅትም ወኪል የሆኑትን አምባሳደሮችን እኛ ከዚህ አዲስ አበባ ያለው ኤምባሲያችን ያለውን ሁኔታ እያስረዳ ነው። እስራኤል ህልውናዋን ለማስጠበቅ ግዴታ ይሄን እርምጃ መውሰድ አስፈለገ። ምክንያቱም ኢራን ከቀደመች እስራኤል ህልውናዋ አይኖርም። ስለዚህ ኢራን እስራኤልን ለማጥፋት ቦምቦችን የኒውክሌር ቦምቦችን በማፋጠን ላይ መሆኗን፣ ሁለተኛም ደግሞ ረጅም ተምዘግዛጊ ሚሳኤሎች ምን ያህል እጥፍ በጥፍ በበለጠ ሁኔታ እያመረተች መሆኑን እያስረዳነ እንገኛለን። እንግዲህ ግልጽ ነው ይሄ ሁኔታ አሁን
በባቲያምም ሆነ ዛሬም በቤታ ቲክቫ የወደቁት ሚሳኤሎች ምን ያህል ጉዳት እንዳደረሱ እያየነ ነው። እንግዲህ ይሄም 10,000 20,000 ሚሳኤል ለኢራን ቢኖራት ምን ያህል ጉዳት እንደሚደርስና እስራኤልን ባጭሩ ማጥፋት እንደሚችሉ ይሄም ለማንም ግልጽ ነው። ስለዚህ እስራኤል ዜጋ በሙሉ በየአቅጣጫው በየተሰማራነበት በያለነበት ሁሉ እንታገል፣ እንዋጋ። ለወታደሩ ብቻ አይደለም መተው ያለብን። ጦርነቱ የሚካሄደው በወታደራዊ መዋቅሩ በኩል፣ በፖለቲካው በኩል፣ በዲፕሎማሲያው በኩልና እንዲሁም በቲክሾሬት በመገናኛ መንገድም በኩል ቲክሾሬት በኩል በተለይ በዚህ በማህበራዊ ሚዲያ በኩል ጠላቶቻችን ብዙ ነገሮችን ይላሉ። ለዚህ ደግሞ እኔ በተለይ ለህብረተሰባችን ጥሪ የማደርገው ህብረተሰባችን በዚህ ወጣቱ ትውልድ የወታደርም የሆነ ያልሆነ በትምህርት ቤት በዩኒቨርሲቲም ያለ ሁሉ በሚዲያው ሄብራቲ በኩል በዚህ በሚዲያ ሄብራቲ በኩል በማህበራዊ ሚዲያው በኩል ሚና መጫወት አለባችሁ። ሀገራችሁን መከላከል አለባችሁ። መልስ መስጠት አለባችሁ። አንባችሁ ዝም አትበሉ። እውነቱን ንገሯቸው። እስራኤል ነቷን ለመጠበቅ ነው የተነሳችው እንጂ ጦርነት ጫሪ ሆነ አይደለም። ይሄን ማስረዳት ያስፈልጋል። ዶክተር አብርሃም ንጉሴ ሰሞኑን ተመልሼ ማነጋግራለሁ። ሌሎችም የምንጠይቅ ጥያቄዎች ይኖራሉ። በጣም አመሰግናለሁ ዶክተር አብርሃም ንጉሴ በኢትዮጵያና በአዲስ አበባ በሚገኘው በአፍሪካ ህብረት የእስራኤል አምባሳደር። በጣም አመሰግናለሁ። አመሰግናለሁ አቶ ፋሲል። ዶክተር አብርሃምን እናመሰግናለን።